በሄድኩበት ሁሉ የምኮራብህ አክብረኛ ልልም ምን ያከብርሃለሁ ወንድሜ ስለሆንክ ኮራብሃለሁ እወድሃለሁኝ ነግሬህ ባላውቅም አንተን የሚያስታውስ ትዝታ ያልቅም ባለህበት ቦታ ሰላም ይብዛልኝ ስትከፋ አልወድም ደስተኛ ሆነልኝ ልዩ ነው ወንድሜ ዛሬም እወድሃለሁ ነገም ደጋግሜ ትናፍቀኛለህ አትጥፋ ከጎኔ ወንድሜ ልሃለሁ ጠዋትና ማታ ሁሌ ያስደስተኛል ካንተ ጋር ጨዋታ ሰላም አለይኩም ወራህመቱላሂ ወበረካቱ ውድና የተወደዳችሁ የተከበራችሁ የቻናሌ ቤተሰቦች ሰላም እንዴት ናችሁ ልኛላችሁልኝ ወይኔ ያለው ሰላም ነኝ እናንተም ሰላም ትሆኑ ዘንድ ያዘወትር ምኞቴ ነው ቤተሰብ እንዴት ናችሁ ያው ከሁለት ሳምንት በኋላ እንደገና እስኪ በአዲስ ሞራል በአዲስ ኢነርጂ በአዲስ ነገር ማለት ነው ትናንትና ያው በነገራችን ላይ ቪዲዮ መስራት ያስጠላልና ሁሉ ጊዜም ጭቅጭቅ ለዝንዙና እንደገና ደግሞ ሁሉ ጊዜም ቢሆን በቃ የሚያስጠላችሁ ነገር አለ እኮ ያ ስለሆነ ነው እና በዚህ አጋጣሚ ያው እንዴት ነበረ በዓሉ እንዴት አለፈ እንዴት አሳለፋችሁት እሰራለሁ ብዬ ነበር እንኳን አደረሳችሁ ላለው ብዬ ነበር አላልኩም ያው 10ኛ ቀንን ላይ ነው አይደል አዎ ሰው በስንት ነው መሰላችሁ 12ኛ ቀን ማለት ነው ይመስለኛልና ይሁን ለኸይር ችግር የለውም ማለት ነው ያው እንግዲህ ትናንትና ቪዲዮ አይታችኋል ዋርጂ ቤት መጥቶ ነበርና በጣም ያሳቀኝ ነገር ቢኖር ተምሪሩን ከላይ አይቼ እፉየንም ወደ ላይ አንጠልጥሎታል ብሩክንም እንደዛው አንጠልጥለዋቸዋልና ገብቼ በቃ ለማየት በጣም ደበረኝ አስጠላኝ ነገር ግን ገብቼ ሳየው በጣም ነው ፈታ ያልኩት እናንተም ፈታ እንዳላችሁ ተስፋ አደርጋለሁኝ እነዚህ አካባቢ ያሉ ጋርዶች እኔ ገርመኛል በብር እየተገዙ የሚመጡት ነገር በጣም ገርመኛል ማለት ነው ትናንት አሁን አመጣጣቸው እንግዲህ ያው ፈጣሪ ሲወዳችሁ ሰው ስለተነፋፋ አይደለም ማለት ስለተወጣጣሩ አይደለም ይቅርታ ጠይቀው ተመልሰዋል ያው ይቅርታ መጠየቅ ትልቅነት ነው ይቅርታቸውን ተቀብለናል ነገር ግን ፏድ ከኋላው ማለት እያወሩ በነበረበት ሰዓት እየዘለለ ነበርና ያሳቀኝን ፓርት ልንገራችሁ ከዛ በኋላ ፏድ እየዘለለ እንደነበረ ሲሽከረከር ለካ ከኋላቸው መተዋል ማውራት ስላልቻለ ጀስት ብሩክን ማነው ቡራ የምትሉትም ማለት ነው እናንተ ቡራ የምትሉትን ብሩክ ነው የምለው ብሩክን በእጁ ነካውና ብሩክ ደግሞ በጣም የሚስቀው ነገር ግርም ይለኛል ሰው ሊገሉ ሊገሉአቸው ነው የመጡ አይደል ሊቀጠቅጧቸው አንተ ስርዓት አርግ እንደሱ አታናግረው እንደሱ አትበልዝ እንደሱ ኧረ ተው ቀጥኝ ቢያውኝ ጅም አለመን እንደገና በዛ መሃል ደግሞ ፏድን መሃል አስገቡት እኮ ምናምን ብዬ አንደኛው ሞሮር ነገር ጀመረ ማለት ነው እኔ አጠገቡ ብሆን ኢማጂን እኔ አጠገቡ ብሆን በቃ እሰቡት አንስቼ ያው ንግስቷ የለችም ንግስቷ እንኳን ብትኖር እንደምንም መቼም በሷ አጨክንም ምንም ግርግር ጫጫታ ጋጋታ ቢኖርም በሷ አጨክንም እንደዛ ግፍትር ሲያረጋው አንስታ አናቱን ትለዋለች ብዬ ነበር የለችም ወደ ግራም ወደ ቀኝም አየሁኝ የለችም ነገር ግን እኔ ብኖር ወንድማችንን እንደዛ ግፍትር ሲያረጉት ቡራ ደግሞ ስልክ እዛ ጋር ታፍኖ በሶስት ጠንበል በሶስት ምንድናቸው ግብዳዎች ማለት ነው ግብዳዎች የፀጉራቸው መንጨባረር የደራታቸው መወጣጠር አንዳንድ ትዕቢተኛ ሰዎች ምን ቢነፋፋ ከመበላት አይዘልምና ፏድ በዚህ ልክ እንደዛ አንጠልጥላችሁ ሳያችሁ ተናድጄ ነበር ግን ወርዳችሁ ማለት ያው ቅርታ መጠየቅ ትልቅነት ነው ግን ቢሆንም እናንተ አመጣጣችሁ ለዛ አልነበርም እንደዚህ ታንጠልጥላችሁ ልታቀርቡ ነበር መሰለኝ የፀጉራችሁ ነገር
አዲሱ ልጅ ደግሞ ወረዳችሁበት። መቼም ይሄ ንግግሬ ያማችኋል። ራሳችሁን ነው የሚያዞራችሁ። ከስድብ ራሳችሁን አዝዱ። ፏን ለምዶታል። በቃ ለመደው እኮ አይደለም እሱን የራሱ በጣም የምናደደው ለመድኩት። በቃ ምን መሰላችሁ? ሌባ ላመሉ ዳቦ ይልሳል ይላል ያገሬ ሰው። እናንተ የስድብ አመል ያለባችሁ በጣም ብዙዎቻችሁ ስለሆናችሁ አመላችሁን ለማድረስ አልሐምዱሊላህ ከፏል ወደ አዲሱ ልጃችሁ ለእናንተ ባለንትናችሁ ማለት ነው። አዲሱ ልጃችሁ ተረማምዳችኋል ማለት ነው። ጥሩ ነው። እንደ ጨርሳችሁን በተረማመዳችሁ በለቀቃችሁት ከፉአድ አናት ላይ ወርዳችሁ ይሄ ፉአድ ላይ ስድብ ተሳደቡ የሚላችሁ ነገር ለቋችሁ ወደ አዲሱ ልጅ። ከ3 ቀን በፊት ደግሞ ቡራ ላይ ነበራችሁ። ቡራ ላይ እናንተ ቡራ የምትሉ ማለት ነው። እኔ ብሩክ ነው የምለው። ብሩካችሁም ላይ ነበራችሁ። እንግዲህ አንዳንድ እንትኖች ለከፍ እያደረጋችሁት ነበረ። ያው እንግዲህ ደግሞ እኔን የሚያስረሳ ብሏችኋል መሰለኝ። ዱዓ አረገባችሁ መሰለኝ፣ ጸለለባችሁ መሰለኝ። እኔን የሚያስረሳ ነገር ብሏችሁ ነው መሰል። ከዛ ወደ አዲሱ ልጅ መጣችሁ ማለት ነው። ደስ ይላል። በዚያው አጋጣሚ ትናንትናው ቪዲዮ በጣም ነው ፈታ ያደረገኝ፣ በጣም ነው ያሳቀኝ፣ በጣም ነው ያስደሰተኝ። እና እባካችሁ 100K እናስገባው ፉአድን። አንዳንድ እህቶች በቻላችሁት አቅም ጊዜያችሁን ሰታችሁ በቻላችሁት አቅም ደፋ ቀና እያላችሁ እያገዛችሁት ነው። እናመሰግናለን። አላህ ይስጣችሁ፣ አላህ ያክብራችሁ። ለመልካም ነገር ለሰው ልጅ ደስታ መኖርን የሚያስደስት ነገር የለም። የሰው ልጅ ስኬት፣ የሰው ልጅ ደስታ፣ የሰው ልጅ ከፍታ ለምትመኙ በሙሉ የልባችሁን መሻት ይስጣችሁ እና አሁንም ቢሆን እጃችሁን ሳሰስቱ የፉአድንም የፍቅርዬንም ቻናላቸውን ፍቅርዬም እስኪ ወደ 200,000 አስገቡና ፉዬንም 100,000 አስገቡና ምናልባት እነዚህ ይሄ 100,000 እና 200,000 ከመጣ በኋላ በመሃላቸው የገባው ነገር ሁሉ ያው ጓቱን ጠቅሎ ይወጣል ብዬ ተስፋ አረጋለሁ ማለት ነው። ያን ስላረኩ ነው እንደው ፈጠን አርጋችሁ ገፋ አርጋችሁ ፉዬንም 100,000 ንግስቷንም እንግዲህ 200,000 አስገቧት። በማንኛቸውም ቦታ ላይ እውነት ለመናገር ከጀመረችበት ሰዓት ጀምራ ብሰራ እንደ ባለፈው ተፍ ብላ ብሰራ ቢሆን ኑሮ እስካሁን 200,000 ትገባ ነበር። ግን አልሰራችም። በመሀሌው ብሬክ ምናምኑም አለ፣ ብጥብጡም አለ፣ የአድናቂዎች መበታተን አለ፣ የስራ ማርከም፣ የተለያዩ እህቶችን ማቁሰል፣ እይታዋን መግደል ምናምን ነገሮችን እነዚህ ነገሮች ባይኖሩ እስካሁን 200,000 ትሞላ ነበር እሷም ማለት ነው። አልሐምዱሊላህ አለኩል ያህል እንደ ሰው ክፋት ሳይሆን እንደ ፈጣሪ ቸርነት እዚህ ደርሰዋል። ሁለታቸውንም ስኬታቸውን ነው እንጂ እኔ ውድቀታቸውን አልመኝም። በዙሪያ ለምትመኙልኝ በሙሉ ለኔ ሞትንም በቤተሰቦቼ ዙሪያ ላይ ምናምን በተለያዩ ቦታዎች ላይ ለመጣችሁብኝ እህቶቼ እናንተ ደግሞ አላህ Subhanahu Ta'ala ማስተዋሉን እንዲሰጣችሁ። ንግግሮች ከኛ ጋር እንጂ ከቤተሰቦቻችን ጋር እኛ የምንውልበት ቦታ ላይ ቤተሰቦቻችን አይውሉም። እኛ የምናየውን ነገር ቤተሰቦቻችን አያዩም። ግን በዚህ ልክ ለቤተሰብም እኔም የስደተታችሁ ነኝ። ግን አንዳንድ እህቶቼ አላቅም ብቻ እኔ በዚህ ልክ አንዲት ረኔ እንጃ እኔ ይሄን ያክል ሰው በዚህ ልክ ክፋት ለኔ ይኖረዋል ብዬ አስቤም አላቅም። ግን እያረጋችሁት ያላችሁት ክፋት እያረጋችሁት ያላችሁት እኔ እንጃ ከሰውነት ተራ የወጣ ድርጊታችሁ ከሰውነት ባህሪ ከሰውነት ተራ የወጣ እንትናችሁ ይሄ ያሳያችሁኝ ነገረ ስራችሁ በጣም ከሚባለው በላይ ነው ያሳዘናችሁኝ። የእውነት ለመናገር እኔ ለኔ አይደለም ለናንተ ለራሳችሁ ነው ያሳዘናችሁኝ። ለናንተ በዚህ ልክ ክፋትን፣ በዚህ ልክ የበታችነት ስሜትን፣ በዚህ ልክ ምቀኝነትን፣ በዚህ ልክ በቃ የሰው ልጅ ክፋት ጥግ ነው ያሳያችሁኝ። እውነት ለመናገር እናንተ ስያሜያችሁ ማለት ነው ስያሜያችሁ በሌሎች ቦታዎች ላይ በማያቸው አንግል እውነት በጣም የሆነ እኔ አላቅም። ከነዛ መሀለችም ደግሞ አንዳንድ እህቶች አላችሁ እናንተን ላለማጣት በጣም ብዙ ሞክሬያለሁ፣ ጥሬያለሁኝ ላለማስከፋትም፣ ምክንያቱም እናንተን ላለማሳዘንም በጣም ሞክሬያለሁ። ነገር ግን ከአቅሜ በላይ ሆነ።
አንዳንድ ንግግሮችን እንድናገር አረጋችሁኝ። እንድናገር የሚያረጋችሁኝ ከስራችሁ ከድርጊታችሁ ነው። ያ ነገር ነው። እኔ ምንም የምላችሁ ነገር አይኖርም። አሁንም ቢሆን ከቤተሰቦች ላይ እጃቸው ሳይሆን እጃቸው ምንም ነገር የሚያደርግ አፋችሁን የአፍ መርዝ የምታዋጡትን መርዝ ካፋችሁ የሚወጣ በተለይ ሴት ልጅ ሆናችሁ ከሴት ልጅ የሚወጣ ነገር አይደለም የምትናገሩት። ከሴት ልጅ የሚወጣ ንግግር አይደለም ካፋችሁ የሚወጣው ነገር ማለት ነው። ያንን ነገር እኔ ሌላ ነገር ምንም የምላችሁ ነገር በእኔ ዙሪያ ላይ ከፈለገ ገደላችሁኝ እኮ አለቀ፣ ጨረሳችሁ። ገደላችሁኝ፣ ሞትኩኝ፣ ሰደባችሁኝ፣ አፋታችሁ። ትዛሯ አፍ አላህ ስብሐነሁ ወተዓላ እንዳፋችሁ ሳይሆን ማለት ነው እንዳፋችሁ ሳይሆን እንደናንተ ክፋት እንዳፋችሁ ከሚወጣው ክፋት ሳይሆን እንደ ረህመቱ እንደ ዝነቱ እኔ አልሐምዱሊላህ አንድ ነገርም ኮሽ ያለብኝ ነገር የለም። ኮሽ አይገርማችሁ? እንኳን በዚህ ደረጃ ቀርቶ ማለት ኮሽ ፌስታል ኮሽ ያለብኝ ነገር የለም። እሱን ነገር ነው የምነግራችሁ። ህልማችሁ ቅዠት ነው። ግን ለሰው ልጅ ምቀኝነትን ውርቀትን ከምትመኙ መልካም ነገር ተመኙ። መልካም ነገር ሰርታችሁ እለፉ። መልካም ነገር ተናግራችሁ እለፉ። ለሰው ልጅ መጥፎ አትመኙ። የልጅቷንም እንቅፋት አትሆኗት። ልጅቷ በማንኛቸውም ቦታ ላይ በእናንተ ምክንያት ነው የምትሰደበው። ቻናሏ እንዲታይ የማታረጉት እናንተ ናችሁ። የእናንተ መርዝ የምትረጩት መርዝ አይደለም ማለት ነው። ይህን መርዛችሁን አቁሙላት። ለልጅቷም ለልጁም ለሁላቸውም እንዳሮስ ከሆነ የሚፈለገው እባካችሁ ይህንን የተበረዘ አእምሯችሁን ለማጽዳት ሞክሩ። ሙስሊሞቹም ክርስቲያኖቹም እንጃ ወላሂ በእናንተ ልክ እኔ እንደዚህ በዚህ ልክ ወርዳችሁ ሳያችሁ በጣም ነው ያዘንኩባችሁ።